ዱባዮች ብሩኬና ሃይሚን ለመቀበል ዝግጁ ናችሁ? ገብተዋል መተዋል። እንኳን ደስ አላችሁ። ብቻ ቤተሰቦች እዚህ እስቲ ፈታ ላርጋት ትንሽ ነቀል ላርጋትና ነገ ደግሞ አሁን በደንብ እንትን ያልኩበት ነገር አይደለም። የዛሬው ግዴታ መምጣት ስላለብን ማሳወቅ ስላለብን ነው የመጣ ነው አይደለ? አዎ ቤተሰቦች እንዴት ሆኑ የት ገቡ ያላችሁ ነውና ሰው ያለንበትን ሁኔታ እናሳውቅ ብለን ነው። በጣም እንወዳቸዋለን። የሚገርም ጊዜ ነበረ። እኛም በጣም ነው የምንወዳችሁ የእውነት። ስለ ሁሉም ፈጣሪ የተመሰገነ ይሁን። አሁን ቅርብ ሰዓት ላይ ኮሚኒቲ ፖስቴ ላይ እንግዲህ ስለ ሁሉም ነገር የእውነት አሁን ቅድም እነሱ ፖስት ያደረጉት ቪዲዮ ላይ 2 ሰዓት ተኩል እንግዲህ እንገናኝ ዱባይ ገብተናል በሰላም ያሉት ፖስት ሳየው የእውነት ያሳለፍናቸው ነገሮች ትዝ አሉኝና ትንሽ ስሜት ያደርገውኝ ነበረ። የእውነት ማለት እንደዛ ስንት ነገር አለፍን ከነዚህ ልጆች ጋር። እስቲ ትዝ የሚላችሁ ሰዎች ኮሜንት ላይ ጻፉልኝ። የማያልፍ ነገር የለም ብዬ ሁሌም የምነግራችሁ ለዚህ ነው። በዚህ ሰዓት ምናልባት ሁሌም እንደምላችሁ ነው። በዚህ ቻናል ላይ ቪዲዮ ይዤ ስመጣ በነ ሃይሚና በነ ብሩኬ ብቻ የሚያጠነጥን አይደለም። በዚህ ሰዓት በእንደዛ አይነት ሁኔታ ውስጥ በእንደዛ አይነት ስሜት ውስጥ ያላችሁ በጣም ብዙ ቤተሰቦች ትኖራላችሁ። ሁሉን አሳላፊ የሆነው ፈጣሪ ዙፋኑ ላይ እስካለ ድረስ ምንም ነገር ያልፋል። እሺ ምንም ነገር የነ ሃይሚና የነ ብሩኬም ነገር ያልፋል ብለን አላሰብንም። ምክንያቱም እነሱ እንደሄዱበት መንገድ መሃላቸው ለመግባት ነገሮቻቸውን ለማቆርፈድ ብዙ ሰዎች እንዳሰፈሰፉት አልሆነም፣ ሊሳካላቸውም አይችልም። ምክንያቱም አሁን እንዳልኳችሁ ሁሉን የሚያሳልፍ ፈጣሪ ዙፋኑ ላይ ስላለ ነገሮቻችሁ በሙሉ ያልፋሉ። እሺ ወንድም እህቶቼ አይዟችሁ። በማንኛውም ሁኔታ በማንኛውም ነገር ውስጥ ያላችሁ እንግዲህ ይህን ቪዲዮ የምታዩትም እማታዩትም በቃ ሁሉም የሰው ልጅ ጥሩ ነገር ይግጠመው። የእውነት የሰው ልጅ በጣም የሚያሳዝን ፍጥረት ነው። በጣም የሚያሳዝን ፍጥረት ማለት ነው። ምክንያቱም የሆነ በቃ መደሰትን ፈልጎ በሰዎች አለመጎዳትን ሽሽት የማይሆን ነገር ውስጥ ሲገባ እናየዋለን። እነ ብሩኬም ጋር የተፈጠረው ይሄ ነገር ነው። በቃ ማልፈለግበት ቦታ ምን እሰራለሁ ብሎ እንግዲህ ሃይሚዬን የመሰለች ልጅ ትቶ ዱባይ ድረስ ሄዶ ነበርና ከዛም መጥቶ እንግዲህ ብዙ ውሳኔዎችን ሲወስን ነበር። ውሳኔዎቻቸው ቶሎ ስለሆኑ ካለመብሰልም ሊሆን ይችላል ወይም ደግሞ መሃላቸው ካለው በጣም ኃይለኛ ፍቅር የተነሳ ትልቅ ቦታና ልብ ስለተሰጣጡ ትንሿ ጥፋታቸው እየጎላች ነው ቶሎ ውሳኔዎችን የምታስወስናቸውና ይሄ ነገር ተፈጥሮ በማየቴ ቅድም ትንሽ ኢሞሽናል ወይም ስሜታዊ ሆኜ ነበረ። ነገር ግን ለሁሉም ነገር ፈጣሪ የተመሰገነ ይሁን አይደል? ታዲያ የታላችሁ የተለመደችው ቦታ ላይኳ ጋር እንገናኝና ሁሉንም የተሰማችሁን ስሜት አንድም ሳትደብቁ ኮሜንት ላይ ንገሯቸው። ሁለቱንም ሜንሽን አድርጌያቸው ስለመለቀው ሐሳባችሁን፣ አስተያየቶቻችሁን፣ ስሜታችሁን ያነቡታል። ሃይሚ ግን ደስ ብሎሻል አይደል? እንዴ በጣም እንደኔ ደስተኛ የለም ዛሬ። እንኳን ደስ አለሽ ሃይሚዬ። የምር በጣም ስታሳዝኝን ማለት ያልኩሽን ጠቅላላ አንድም ሳታጎይ ሰምተሽ ዝቅ በይ ብዬሽ ነበረ። በዛ ደረጃ ዝቅ ብለሽ ያንቺንም የብሩኬንም ደስታ ስለመለሽ የእውነት ለሃይሚ ማለት ምንም ነገር ይገባታል። ፍቅር አይደለም ምንም ነገር ይገባታል። በጣም ብዙ መስዋዕትነት ቢከፈልላት ራሱ የማይቆጭ ልጅ ናት። ምክንያቱም ብዙ ነገር እናውቃለን፣ ግን ከምንም በላይ ፍቅራቸውንና ህይወታቸውን ይሄንን የመሰለ ሳቃቸውን እንዲመለስ የሷ ዝቅ ማለት በጣም ትልቅ ዋጋ አለው። ምክንያቱም አስቡት ሃይሚ ቡታጅራ ተከትለው እሙሽዬ ጋር ባትሄድ ኖሮ እሙሽዬ ምናልባት በንግግር ብቻ ተው ምናምን ልትለው ትችላለች። ግን እሷ አጠገቡ ሆና ይቅርታ ድጋሚ መቼስ በጣም ብዙዎቻችሁ የሰራሁትን ቪዲዮ አይታችሁታል። ደግሜ መናገር እንዳይሆንብኝ ነው። በጣም ደስ ብሎኛል። ደስ ስላለሽ ብዙዎች ደስ ይላቸዋል ብዬ ደግሞ አስባለሁ። ባንቺ ደስታ በድጋሚ እንኳን ደስ አላችሁ። ብሩኬ ህይወት የምትባለዋ ነገር ማለት ነው የሆነ አንዴ ደስታ አንዴ ሀዘን ስለሆነ ግን ደግሞ ከሀዘን በኋላ እንደዚህ ምርጥ ጊዜ ስታሳልፉ ደስ ይላል። ሁሌ ያስከፋኝና ሁሌ ስለገባው ነው ወጣሽ ደግሞ እንዳረሽሽ ቃሌን አክብሬያለሁ። እኛ ቤተሰቦች ያስከፋኝና ሁሌ ያዝናናኝ። ለምን ተውሎ ነው አንቺ እንድትዝናኝ መከፋት ያለብሽ? አሁን ብሩኬ ጋር ነኝ እኔ። ይኸውላችሁ
አዳምጠኝ። አይኖ በጣም እንደምትወዳት እናውቃለን። አንቺም እሱን በጣም እንደምትወጁ እናውቃለን። እንደዚህ አይነት ጊዜ እንድታሳልፉ እናንተ መሀል የሆነ ነገር መፈጠር የለበትም። አይኖ ባለፈው ባልኩት ነገር ብዙዎቻችሁ ተስማምታችኋል። አንዳንዴ ፍቅርና ሪሌሽንሺፕ ውስጥ የሆነች ጸብ ነገር ወይም የሆነች ነገር መፈላለግ ነገር ብን ስትደረግበት ነው የምታጣፍጠው ወይ ብዬ ስጠይቃችሁ ኦልሞስት ሁላችሁ በሚባል ደረጃ አዎ ትክክል ነህ ብላችሁ ተስማምታችኋል። እኔ ምንም እንኳን ነገሩ ግራ ቢያጋባኝም ማለት ነው። ነገር ግን ፍቅራችን ይጣፍጥ እንዲህ በየቦታው እየሄድን እንዝናና ብላችሁ ከዚህ በኋላ ያቺ ነገር ትደገምና የእውነት እንጣላለን እንዴ? ስንት ነገር አሳልፈን አሁን እንዲህ ሳቅ ባየንበት ሰዓት ስለ መከፋት ባታወሪ ደስ ይለኛል። ለማንኛውም አሁን ኢንጆይ አድርጉ፣ ፈታ በሉ፣ ተዝናኑ። መልካም ጊዜ እንዲሆንላችሁ መቼስ መልካም ምኞቴ ነው። ብዙዎችም ይሄንኑ መልካም ምኞት ይመኙላችኋል። ምክንያቱም በጣም ስለምትወደዱ የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊዎቼ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ እና እስቲ ዱባይ ያላችሁ ሰዎች ኮሜንት ላይ እዚህ ቦታ ንገሯቸው ከሆነ እና እናንተም ኑና እንገናኝ ይሆናል። አሪፍ ቦታ ቪዲዮ ለመስራት የሚመች ቦታ ካለ ጠቁሙንና እኔ በደንብ እና ደግሞ ማለት ነው ማታ አብዛኞቹ ማለት እየተጨነቁ ነበር ይመስለኛል። ማታ ብዙዎቻችሁ እየተጨነቃችሁ ለኔም ትጽፉልኛላችሁ፣ አያዋለሁ። ኮሜንቶቻችሁን እንደማነባቸው በደንብ ታውቃላችሁና የረመዳን ስራ በጣም እንደሚበዛባችሁ እናውቃለን። የማዳም ቅመሞችዬ በጣም እናውቃለን። ነገር ግን ምንድነው በተቻለን መጠን ሰዓት ገፋ እያደረግን ለመልቀቅ እየሞከርን ነው። ያው እነ ብሩኬንም እንደምታውቁት 11 እና 11 ተኩል የሚለቁ የነበሩ ልጆች አሁን ላይ የዛሬውን ቪዲዮ ኦልሞስት 2 ሰዓት ከ5 2 ሰዓት ከ10 አካባቢ ነው የለቀቁትና ለዛ ብለን ነው ሰዓት ገፋ እያደረግን ያለ ነው እንጂ ለአንዳንዶች ማለትም ሌላ ሀገራት ላይ ሆናችሁ ለምታዩን ሰዎች ግን የዘገየን ይመስላችኋል። ግን አንዳንድ ደግሞ በስራ ምክንያት የማይመቻቸው ሰዎች ስላሉ ለነሱ ብለን ነው ሰዓቱን ገፋ እያደረግን ፖስት እያደረግን ያለ ነው። ወደ እነ ብሩኬ ግን ስመጣ እስቲ እዛ አካባቢ ያላችሁ ሰዎች ዱባይ ጻፉላቸው። እሺ ይኸውላችሁ ኮሜንታችን ሊታይ አይችልም ብላችሁ ዝም እንዳትሉ። ኮሜንታችሁ በደንብ እንደሚነበብ አስረግጬ በጣም በብዙ ቪዲዮዎቼ ነግሬያችኋለሁ። ስለዚህ እነሱን ማግኘት የምትፈልጉ ከነሱ ጋር ቪዲዮ መስራት የምትፈልጉ ማየት ብቻ የምትፈልጉ ብቻ በአጠቃላይ ጻፉላቸው ኮሜንት ላይ ወይም ደግሞ በኢንስታግራም አካውንታቸው በቲክቶክ አካውንታቸው ላይ ቴክስታችሁን ማድረግ እንዳትሰለቹ። የምር የሆነ ሰዓት ላይ ያገኟቸዋል። ምክንያቱም አሁን የመጡት በጣም ብዙ ፋኖቻቸውን ወይም አድናቂዎቻቸውን ለማግኘትና እነሱም ለመዝናናት ስለሆነ ኮሜንታችን አይነበብም ብላችሁ እንትን እንዳትሉ። ይኸውላችሁ ቪዲዮ የምንሰራ ሰዎች የእናንተን ኮሜንት አለማንበብ አንችልም፣ ላንመልስ እንችላለን። ነገር ግን በጣም ብዙ ኮሜንቶች ስለሚበዙ እንጂ ይሄ ላለመመለስ ፈልገን እንዳልሆነ መቼስ ትረዱናላችሁ። ስለዚህ ጻፉላቸው፣ አገኟቸው። በጣም ደስ የሚል ጊዜ አሳልፉና እነሱንም ተንከባክባችሁ እንግዲህ ሀገሩን በጣም እንዲወዱትና ተመልሰው እንዲመጡ አድርጋችሁ ልክ እንደ ቤታቸው እንዲያስቡት አድርጋችሁ ተንከባክባችሁ ሸኙልን። እኔ እንግዲህ በእኔ ስም በእኔ ቻናል ስም የምትወዱኝ እዛ ያላችሁ ሰዎች አደራ ብያችኋለሁ። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠሩ ስላሉት ነገሮች የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም በጣም በተከታታይ አዳዲስ ቪዲዮዎችን እያያዝኩላችሁ እየመጣሁኝ ስለሆነ ማለት ነው። አሞኛል ብዬ እንግዲህ በጠፋውባቸው ጥቂት ቀናት ብዙዎቻችሁ ፍቅራችሁን ስታሳዩኝ ነበረ። ፈጣሪ የተመሰገነ ይሁን። ዛሬ በሙሉ ጤንነት እንዲህ እናንተ ጋር መጥቼላችኋለሁ ማለት ነው። ለዚህ ቻናል ለዚህ ቤት አዲስ የሆናችሁና ለብሩኬና ለሃይሚ ቤተሰብነት ወይም ለጨረቃ ፋሚሊ አዲስ ያልሆናችሁ ግን ይህንን ቤት እስካሁን ድረስ የማታውቁት የእውነት በጣም ተበድላችኋል ማለት ነው። ንገሯቸው ኮሜንት ላይ። አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን ነክታችሁ ይህንን ድንቅ ፋሚሊ እንድትቀላቀሉና ሃይሚና ብሩኬ ይዘዋቸው በሚመጧቸው ቪዲዮዎች እያየን እየተዝናናን ቁም ነገር የምናገኝበት ቻናል መሆኑን በዚሁ አጋጣሚ ልነግራችሁ እፈልጋለሁ። አሁኑኑ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ ማድረጋችሁን ሳትረሱ በየቪዲዮቹ መሃል ላይ ሐሳብና አስተያየቶቻችሁን እዚህ ቤት እንደተለመደው በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ።
ሰላም ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? በመጀመሪያ እንዲህ ስላዩአችሁ የእውነቴን ነው የምነግራችሁ። ሃይሚዬም ብሩኬም በመጀመሪያ እንኳን በሰላም ገባችሁ። ያው ከዚህ በኋላ እንግዲህ ስራው ዱባይ ያላችሁ የጨረቃ ፋሚሊዎች ነው። ተንከባከባችሁ እንደራሳችሁ ነው የምላችሁ። እንደራሳችሁ ልክ ቤተሰባችሁ እንደመጣ ተንከባክባችሁና በደንብ አስተናግዳችሁ እንደምትመልሷቸው መቼስ እኔ ለእናንተ አልነግራችሁ ምንም ጥርጥር የለኝም። በምታገኟቸው ቦታ ሁሉ ፍቅርን ስጧቸው። በቃ ያ የሚወደዱ ናቸው አውቃለሁ፣ ግን ጀስት ለማስታወስ ያክል ነው። በጣም ብዙ የምትወዷቸው ቤተሰቦቻቸው ዱባይ እንዳላችሁ አውቃለሁኝ። ስለዚህ ያው መስተንግዶውን ለእናንተ ትቼዋለሁ። ብሩኬና ሃይሚ ግን በዚህ መልኩ ስላየዋችሁ የእውነት በጣም ደስ ብሎኛል። ፈጣሪ ስለ ሁሉም ነገር የተመሰገነ ይሁን። የእውነቴን ነው። ብቻ ቤተሰቦች እዚህ እስቲ ፈታ ላርጋ ትንሽ ነቀል ላርጋትና ነገ ደግሞ አሁን በደንብ እንትን ያልኩበት ነገር አይደለም። የዛሬው ግዴታ መምጣት ስላለብን ማሳወቅ ስላለብን ነው የመጣ ነው አይደለ? አዎ። ቤተሰቦች እንዴት ሆኑ የት ገቡ ያላችሁ ነውና ሰው ያለንበትን ሁኔታ እናሳውቅ ብለን ነው። በጣም እንወዳቸዋለን። የሚገርም ጊዜ ነበረ። እኛም በጣም ነው የምንወዳችሁ የእውነት። ስለ ሁሉም ፈጣሪ የተመሰገነ ይሁን። አሁን ቅርብ ሰዓት ላይ ኮሚኒቲ ፖስቴ ላይ እንግዲህ ስለ ሁሉም ነገር የእውነት አሁን ቅድም እነሱ ፖስት ያደረጉት ቪዲዮ ላይ 2 ሰዓት ተኩል እንግዲህ እንገናኝ ዱባይ ገብተናል በሰላም ያሉት ፖስት ሳየው የእውነት ያሳለፍናቸው ነገሮች ትዝ አሉኝና ትንሽ ስሜታ ያድርገውኝ ነበረ። የእውነት ማለት እንደዛ ስንት ነገር አለፍን ከነዚህ ልጆች ጋር። እስቲ ትዝ የሚላችሁ ሰዎች ኮሜንት ላይ ጻፉልኝ። የማያልፍ ነገር የለም ብዬ ሁሌም የምነግራችሁ ለዚህ ነው። በዚህ ሰዓት ምናልባት ሁሌም እንደምላችሁ ነው። በዚህ ቻናል ላይ ቪዲዮ ይዤ ስመጣ በነ ሃይሚና በነ ብሩኬ ብቻ የሚያጠነጥን አይደለም። በዚህ ሰዓት በእንደዛ አይነት ሁኔታ ውስጥ በእንደዛ አይነት ስሜት ውስጥ ያላችሁ በጣም ብዙ ቤተሰቦች ትኖራላችሁ። ሁሉን አሳላፊ የሆነው ፈጣሪ ዙፋኑ ላይ እስካለ ድረስ ምንም ነገር ያልፋል። እሺ ምንም ነገር የነ ሃይሚና የነ ብሩኬም ነገር ያልፋል ብለን አላሰብንም። ምክንያቱም እነሱ እንደሄዱበት መንገድ መሃላቸው ለመግባት ነገሮቻቸውን ለማቆርፈድ ብዙ ሰዎች እንዳሰፈሰፉት አልሆነም፣ ሊሳካላቸውም አይችልም። ምክንያቱም አሁን እንዳልኳችሁ ሁሉን የሚያሳልፍ ፈጣሪ ዙፋኑ ላይ ስላለ ነገሮቻችሁ በሙሉ ያልፋሉ። እሺ ወንድም እህቶቼ አይዟችሁ። በማንኛውም ሁኔታ በማንኛውም ነገር ውስጥ ያላችሁ እንግዲህ ይህን ቪዲዮ የምታዩትም እማታዩትም በቃ ሁሉም የሰው ልጅ ጥሩ ነገር ይግጠመው። የእውነት የሰው ልጅ በጣም የሚያሳዝን ፍጥረት ነው። በጣም የሚያሳዝን ፍጥረት ማለት ነው። ምክንያቱም የሆነ በቃ መደሰትን ፈልጎ በሰዎች አለመጎዳትን ሽሽት የማይሆን ነገር ውስጥ ሲገባ እናየዋለን። እነ ብሩኬም ጋር የተፈጠረው ይሄ ነገር ነው። በቃ ማልፈለገበት ቦታ ምን እሰራለሁ ብሎ እንግዲህ ሃይሚዬን የመሰለች ልጅ ትቶ ዱባይ ድረስ ሄዶ ነበርና ከዛም መጥቶ እንግዲህ ብዙ ውሳኔዎችን ሲወስን ነበር። ውሳኔዎቻቸው ቶሎ ስለሆኑ ካለመብሰልም ሊሆን ይችላል፣ ወይም ደግሞ መሃላቸው ካለው በጣም ኃይለኛ ፍቅር የተነሳ ትልቅ ቦታና ልብ ስለተሰጣጡ ትንሿ ጥፋታቸው እየጎላች ነው ቶሎ ውሳኔዎችን የምታስወስናቸውና ይሄ ነገር ተፈጥሮ በማየቴ ቅድም ትንሽ ኢሞሽናል ወይም ስሜታዊ ሆኜ ነበረ። ነገር ግን ለሁሉም ነገር ፈጣሪ የተመሰገነ ይሁን አይደል? ታዲያ የታላችሁ የተለመደችዋ ቦታ ላይኳ ጋር እንገናኝና ሁሉንም የተሰማችሁን ስሜት አንድም ሳትደብቁ ኮሜንት ላይ ንገሯቸው። ሁለቱንም ሜንሽን አድርጌያቸው ስለመለቀው ሐሳባችሁን፣ አስተያየቶቻችሁን፣ ስሜታችሁን ያነቡታል እና እስቲ ዱባይ ያላችሁ ሰዎች ኮሜንት ላይ እዚህ ቦታ ንገሯቸው ከሆነ እና እናንተም ኑና እንገናኝ ይሆናል አይደል? አሪፍ ቦታ ቪዲዮ ለመስራት የሚመች ቦታ ካለ ጠቁሙንና እኔ በደንብ ብዙ ስለማለት ነው። ማታ አብዛኞቹ ማለት እየተጨነቁ ነበር ይመስለኛል። ያ ማታ ብዙዎቻችሁ እየተጨነቃችሁ ለኔም ትጽፉልኛላችሁ፣ አያዋለሁ። ኮሜንቶቻችሁን እንደማነባቸው በደንብ ታውቃላችሁና የረመዳን ስራ በጣም እንደሚበዛባችሁ እናውቃለን። የማዳም ቅመሞችዬ በጣም እናውቃለን። ነገር ግን ምንድነው በተቻለን መጠን ሰዓት ገፋ እያደረግን ለመልቀቅ እየሞከርን ነው። ያው እነ ብሩኬንም እንደምታውቁት 11 እና 11 ተኩል የሚለቁ የነበሩ ልጆች አሁን ላይ የዛሬውን ቪዲዮ ኦልሞስት 2 ሰዓት ከ10 አካባቢ ነው የለቀቁትና ለዛ ብለን ነው ሰዓት ገፋ እያደረግን ያለ ነው እንጂ ለአንዳንዶች ማለትም ሌላ ሀገራት ላይ ሆናችሁ ለምታዩን ሰዎች ግን
የዘገየን ይመስላችኋል። ግን አንዳንድ ደግሞ በስራ ምክንያት የማይመቻቸው ሰዎች ስላሉ ለነሱ ብለን ነው ሰዓቱን ገፋ እያደረግን ፖስት እያደረግን ያለ ነው። ወደ እነ ብሩኬ ግን ስመጣ እስቲ እዛ አካባቢ ያላችሁ ሰዎች ዱባይ ጻፉላቸው። እሺ ይኸውላችሁ ኮሜንታችን ሊታይ አይችልም ብላችሁ ዝም እንዳትሉ። ኮሜንታችሁ በደንብ እንደሚነበብ አስረግጬ በጣም በብዙ ቪዲዮዎቼ ነግሬያችኋለሁ። ስለዚህ እነሱን ማግኘት የምትፈልጉ ከነሱ ጋር ቪዲዮ መስራት የምትፈልጉ ማየት ብቻ የምትፈልጉ ብቻ በአጠቃላይ ጻፉላቸው ኮሜንት ላይ ወይም ደግሞ በኢንስታግራም አካውንታቸው በቲክቶክ አካውንታቸው ላይ ቴክስታችሁን ማድረግ እንዳትሰለቹ። የምር የሆነ ሰዓት ላይ ያገኟቸዋል። ምክንያቱም አሁን የመጡት በጣም ብዙ ፋኖቻቸውን ወይም አድናቂዎቻቸውን ለማግኘትና እነሱም ለመዝናናት ስለሆነ ኮሜንታችን አይነበብም ብላችሁ እንትን እንዳትሉ። ይኸውላችሁ ቪዲዮ የምንሰራ ሰዎች የእናንተን ኮሜንት አለማንበብ አንችልም፣ ላንመልስ እንችላለን። ነገር ግን በጣም ብዙ ኮሜንቶች ስለሚበዙ እንጂ ይሄ ላለመመለስ ፈልገን እንዳልሆነ መቼስ ትረዱናላችሁ። ስለዚህ ጻፉላቸው፣ አገኟቸው። በጣም ደስ የሚል ጊዜ አሳልፉና እነሱንም ተንከባክባችሁ እንግዲህ ሀገሩን በጣም እንዲወዱትና ተመልሰው እንዲመጡ አድርጋችሁ ልክ እንደ ቤታቸው እንዲያስቡት አድርጋችሁ ተንከባክባችሁ ሸኙልን። እኔ እንግዲህ በእኔ ስም በእኔ ቻናል ስም የምትወዱኝ እዛ ያላችሁ ሰዎች አደራ ብያችኋለሁ። ግን ደስ ብሎሻል አይደል? እንዴ በጣም ነው እውነት እንደኔ ደስተኛ የለም ዛሬ። እንኳን ደስ አለሽ ሀይሚዬ። የምር በጣም ስታሳዝኝን ማለት ያልኩሽን ጠቅላላ አንድም ሳታጎይ ሰምተሽ ዝቅ በይ ብዬሽ ነበረ። በዛ ደረጃ ዝቅ ብለሽ ያንቺንም የብሩኬንም ደስታ ስለመለሽ የእውነት ለሀይሚ ማለት ምንም ነገር ይገባታል። ፍቅር አይደለም ምንም ነገር ይገባታል። በጣም ብዙ መስዋዕትነት ቢከፈልላት ራሱ የማይቆጭ ልጅ ናት። ምክንያቱም ብዙ ነገር እናውቃለን። ግን ከምንም በላይ ፍቅራቸውንና ህይወታቸውን ይሄንን የመሰለ ሳቃቸውን እንዲመለስ የሷ ዝቅ ማለት በጣም ትልቅ ዋጋ አለው። ምክንያቱም አስቡት ሀይሚ ቡታጅራ ተከትለው እሙሽዬ ጋር ባትሄድ ኖሮ እሙሽዬ ምናልባት በንግግር ብቻ ተው ምናምን ልትለው ትችላለች። ግን እሷ አጠገቡ ሆና ይቅርታ ድጋሚ መቼስ በጣም ብዙዎቻችሁ የሰራሁትን ቪዲዮ አይታችሁታል። ደግሜ መናገር እንዳይሆንብኝ ነው። በጣም ደስ ብሎኛል። ደስ ስላለሽ ብዙዎች ደስ ይላቸዋል ብዬ ደግሞ አስባለሁ። ባንቺ ደስታ በድጋሚ እንኳን ደስ አላችሁ። ህይወት የምትባለዋ ነገር ማለት ነው የሆነ አንዴ ደስታ አንዴ ሀዘን ስለሆነ ግን ደግሞ ከሀዘን በኋላ እንደዚህ ምርጥ ጊዜ ስታሳልፉ ደስ ይላል። ሁሌ ያስከፋኝና ሁሌ ስለገባው ነው ወጣሽ ደግሞ እንዳረሽሽ ቃሌን አክብሬያለሁ። እኛ ቤተሰቦች ያስከፋኝና ሁሌ ያዝናናኝ። ለምን ተውሎ ነው አንቺ እንድትዝናኝ መከፋት ያለብሽ? አሁን ብሩኬ ጋር ነኝ እኔ። ይኸውላችሁ አዳምጠኝ። አይኖ በጣም እንደምትወዳት እናውቃለን። አንቺም እሱን በጣም እንደምትወጁ እናውቃለን። እንደዚህ አይነት ጊዜ እንድታሳልፉ እናንተ መሀል የሆነ ነገር መፈጠር የለበትም። አይኖ ባለፈው ባልኩት ነገር ብዙዎቻችሁ ተስማምታችኋል። አንዳንዴ ፍቅርና ሪሌሽንሺፕ ውስጥ የሆነች ጸብ ነገር ወይም የሆነች ነገር መፈላለግ ነገር ብን ስትደረግበት ነው የምታጣፍጠው ወይ ብዬ ስጠይቃችሁ ኦልሞስት ሁላችሁ በሚባል ደረጃ አዎ ትክክል ነህ ብላችሁ ተስማምታችኋል። እኔ ምንም እንኳን ነገሩ ግራ ቢያጋባኝም ማለት ነው። ነገር ግን ፍቅራችን ይጣፍጥ እንዲህ በየቦታው እየሄድን እንዝናና ብላችሁ ከዚህ በኋላ ያቺ ነገር ትደገምና የእውነት እንጣላለን እንዴ? ስንት ነገር አሳልፈን አሁን እንዲህ ሳቅ ባየንበት ሰዓት ስለ መከፋት ባታወሪ ደስ ይለኛል። ለማንኛውም አሁን ኢንጆይ አድርጉ፣ ፈታ በሉ፣ ተዝናኑ። መልካም ጊዜ እንዲሆንላችሁ መቼስ መልካም ምኞቴ ነው። ብዙዎችም ይሄንኑ መልካም ምኞት ይመኙላችኋል። ምክንያቱም በጣም ስለምትወደዱ። ያ እንግዲህ የዛሬዋ ቪዲዮ አይኖ በጣም አጠር ያለች ናት፣ ግን በሰላም ገብተናል አለን ለማለት የሰሩት ቪዲዮ ስለሆነ ያው ብታጥርም ስላየናቸው ግን በጣም ደስ ብሎኛል። ሲቀጥል ደግሞ እኔ ሙሉ ቪዲዮ እንደማላይ ታውቃላችሁ። ምክንያቱም ሙሉ ቪዲዮ መታየት ያለበት ሀይሚና ብሩኬ ዩቲዩብ ቻናል ላይ ነው። ይሄ ቪዲዮ ደግሞ የብሩኬ ዩቲዩብ ቻናል ላይ የተጫነ ስለሆነ
ሁላችሁም ከዚህ ቪዲዮ በኋላ ገብታችሁ ብታዩት በጣም ደስ ይለኛል። እዚህ ቀንጨብ እያረኩኝ የማመጣው እኔ ሐሳቤን እንድሰጥበትና የምናገራቸውን ንግግሮች መስማት የምትፈልጉ ብዙ ቤተሰቦቼ እንዳላችሁ ስለተረዳሁኝ ነው በዚህ መልኩ የማመጣቸው ማለት ነው። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም እንደተዝናናችሁበት፣ እንደተደሰታችሁበት፣ እንደተማራችሁበት ምንም ጥርጥር የለኝም። እስካሁን ቆይታችሁ ግን ለዚህ ቤት አዲስ መሆን የለባችሁም። ወረድ በሉና ከታችሁ የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን አንዳችሁም ሳትቀሩ ላይክ በማድረግ ሐሳብና አስተያየቶቻችሁን ደግሞ በየቪዲዮዎቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።